ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች የኒውካስል ተጫዋች የሆነውን የሳንድሮ ቶናሊን ተወካዮች አነጋግረዋል እየተባለ ይገኛል። እንደዚሁም ሊቨርፑሎች በክረምቱ የዝውውር መስኮት ጃራል ኳንዛን ወደ ሊቨርፑል ሊመልሱት ይችላሉ እየተባለ ይገኛል። በተጨማሪም ጂሚ ካራገር ሊቨርፑል በማንቸስተር ሲቲ በተሸነፈበት ጨዋታ ዙሪያ የሰጠው አስተያየት አለ። ይህንንም የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም የደውሏን ምልክት በመጫን ደግሞ ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዘገባዎችን የተለያዩ ፕሮግራሞችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጂሚ ካራገር የሰጠውን አስተያየት ይሆናል። እንደሚታወቀው እሁድ ምሽት 1 ሰዓት ተኩል ላይ በጀመረ ጨዋታ ሊቨርፑል በአንፊልድ በማንቸስተር ሲቲ 2-1 መሸነፉ አይዘነጋም። በዚህ ጨዋታ ዙሪያም ጂሚ ካራገር በሰጠው አስተያየት በጣም መጥፎ ሽንፈት ነው። ከዚህ በኋላ እንግዲህ ምናልባትም ሊቨርፑሎች ቻምፒየንስ ሊግን ቦታ ይዞ የማያጠናቀቁ ከሆነ ቶፕ 5ን ይዞ የማያጠናቀቁ ከሆነ አሰልጣኙን መከላከል በጣም አስቸጋሪ ነው የሚሆነው እና ምናልባትም የቻምፒየንስ ሊግን ቦታ ይዞ የማያጠናቀቅ ከሆነ አሰልጣኙ ከስራቸው ሊሰናበቱ የሚችሉበት እድል አለ የሚል አስተያየትን ሰጥቷል። አያይዞም በሰጠው አስተያየት ሽንፈቱ በጣም ከባድ የሚባል ሽንፈት፣ አስጠሊታ የሚባል ሽንፈት ነው። ከዛ በተጨማሪም ግን 4ኛና 5ኛ ደረጃ ላይ ከተቀመጡት ከማንቸስተር ዩናይትድና ከቼልሲ ጋር ያላቸው የነጥብ ልዩነትም እየሰፋ ነው የሚገኘው። በዚህ ሲዝን በፕሪሚየር ሊጉ እስከ 5ኛ ደረጃ ይዞ ያጠናቀቀ ቡድን የቻምፒየንስ ሊግ ቦታን ያገኛል። ነገር ግን ሊቨርፑሎች እስከ 5ኛ ደረጃ ያለውን ቦታ ይዘው ያጠናቅቃሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። እስካሁን ድረስ ባየነው ነገር ይዞ የማጠናቀቅ እድላቸው በጣም እየጠበበ እየመጣ ነው የሚገኘው እና በጣም መጥፎ የሚባል ጊዜን እያሳለፉ ነው የሚገኙት። ምናልባት ይህንን ሲዝን በጣም በጥሩ ሁኔታ ለመጨረስ ከፈለጉ በኤፍኤ ካፑና በቻምፒየንስ ሊጉ ጥሩ የሚባል እንቅስቃሴን ማድረግ መቻል አለባቸው። እንደዛ የማያደርጉ ከሆነ ግን በጣም አስከፊ የሚባል ሲዝንን ነው የሚያሳልፉት የሚል አስተያየትን ሰጥቷል። በተጨማሪም እንግዲህ በፊት ለፊት መስመር ላይ ባሉ ተጫዋቾች ዙሪያ በሰጠው አስተያየት አሰልጣኙ አሁንም አዲስ ውሳኔ ሊያስፈልገው ይችላል። ምክንያቱም የፊት ለፊት መስመር ላይ ያሉት 4 ቦታዎች ላይ አሁንም ችግር እንዳለ እየተመለከትን ነው የምንገኘው። እናም እዛ ላይ አሰልጣኙ ለውጦችን ማድረግ መቻል አለበት። ካልሆነ ግን በእነዚህ 4 የፊት ለፊት መስመር ተጫዋቾች እንደዚሁም ደግሞ በሚጫወቱት የጨዋታ ስታይል ግን በዚህ ሲዝን ሊቨርፑሎች የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ በጣም ከባድ ነው የሚሆንባቸው። በዚህ ሲዝን እንግዲህ እንደተመለከትነው የመጀመሪያዎቹን 5 ጨዋታዎች ላይ ተቸግረው ቢሆን እያሸነፉ መምጣት ችለው ነበር። ነገር ግን ከዛ በኋላ በ12 ጨዋታዎች 9ኙን ሽንፈት ሲያስተናግዱ ሲጫወቱት የነበረውን ያጮት ስታይል ስንመለከት ኢንድ ቱ ኢንድ ነው የነበረው፣ ከጥግ እስከ ጥግ ነው የነበረው። በጣም ፈጣን የሆነ ጨዋታ ነው የነበረው። ሊቨርፑልም ክፍት ሆኖ መመልከትም ችለን ነበረ። በየትኛውም ሰዓት ሊቨርፑል ስቴብል ሆኖ አልተመለከትነውም። የተረጋጋ ቡድን ሆኖ አልተመለከትነውም። እንደዚሁም ደግሞ ጨዋታዎችን ራሱ ሲቆጣጠር አልተመለከትነውም። እነዛ ጊዜያቶች በኋላ ግን ሊቨርፑሎች መሻሻልን አሳይተው ነበረ። ጨዋታን መቆጣጠር ጀምረው ነበረ። በእርግጥ ጨዋታዎቹ በጣም ቦሪንግ አሰልቺ የሚባሉ ነበር። እንደዛም ቢሆንም ግን ማሸነፍ ጀምረው ነበረ። የሚቆጠርባቸው ጎል ቀንሶ ነበረ። እንደዚሁም ደግሞ ጨዋታዎችንም መቆጣጠር ጀምረው ነበረ። ከዛ በኋላ ግን ወደ ፊተኛው ነበረ የተመለሱት። ጨዋታዎችን መቆጣጠር ከብዷቸው ነው እየተመለከተን የምንገኘው። ኢንድ ቱ ኢንድ ጨዋታዎችን ነው እየተመለከተን የምንገኘውና በእንደዚህ አይነት ያጮት ስታይል ደግሞ ሊቨርፑሎች ስቴብል እየሆኑ አይደለም የሚገኙት። እንደዚሁም ደግሞ ጨዋታዎችንም ኮንትሮል ማድረግ እየከበዳቸው ነው የሚገኙና በእንደዚህ አይነት ሁኔታ የቻምፒየንስ ሊግ ቦታን ይዘው ያጠናቀቃሉ ማለት በጣም ከባድ ነውና ከዚህ በኋላ የቻምፒየንስ ሊግ ቦታን ይዘው ማጠናቀቅ የሚፈልጉ ከሆነ ከፊት ለፊታቸው በጣም ረዥም የሚባል አስቸጋሪ የሚባል ጉዞ ይጠብቃቸዋል የሚል አስተያየትን ሰጥቷል። በዚህ በሰጠው አስተያየት ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ጃራል ኳንዛን የተመለከተውን ዘገባ ይሆናል። ሰንደይ ታይምስ ይዞት በወጣው ዘገባ መሰረት ሊቨርፑሎች ጃራል ኳንዛን በ2027 የክረምት የዝውውር መስኮት ወደ ሊቨርፑል ሊያመጡት ይችላሉ እያለን ይገኛል። እንደሚታወቀው ጃራል ኳንዛ በክረምት የዝውውር መስኮት ነበረ ሊቨርፑልን ለቆ ወደ ባየር ሊቨርኩሰን ማቅናት የቻሉ። እናም በዚህ በሚያቀናበት ሰዓት በኮንትራታቸው ላይ የባይባክ ክሎዝም አስቀምጠው ነበረ ሊቨርፑሎች። ይህ ማለት እንግዲህ የመልሶ መግዛት አማራጭን አስቀምጠው ነበረ። ይህ የመልሶ መግዛት አማራጭ ደግሞ አክቲቬት የሚሆነው መስራት የሚጀምረው 2027 ክረምት የዝውውር መስኮት ላይ ነውና ይህንን አማራጫቸውን ለመጠቀም እያሰቡ ይገኛሉ እያለ ነው። ከዛ በተጨማሪም እንግዲህ ሊቨርፑሎች ይህንን ተጫዋች 2027 ላይ ወደ ሊቨርፑል የሚመልሱት ከሆነ ምንም አይነት አዲስ ድርድር ከተጫዋቹ ጋር አያደርጉም። ምክንያቱም ደግሞ እንደ ሰንደይ ታይምስ ዘገባ ከሆነ ተጫዋቹ ወደ ባየር ሊቨርኩሰን ከማቅናቱ በፊት በግል ጉዳዮች ዙሪያ ከሊቨርፑል ጋር ከስምምነት
ላይ ደርሷልና ሊቨርፑሎች 2027 ላይ ወደ ሊቨርፑል የሚመለሱት ከሆነ በግል ጥቅም ዙሪያ ከተጫዋቹ ጋር ከስምምነት ስለደረሱ ምንም አይነት ድርድር አያደርጉም። በቀጥታ ብቻ ቡድኑን ተቀላቅሎ ጨዋታውን የሚጀምር ይሆናል። ይህ ተጫዋች እንግዲህ በባየር ሊቨርኩሰን ጥሩ መሻሻሎችን እያስመለከተ ነው የሚገኘው። በሊቨርፑልም እያለም በጣም ትልቅ ተሰጥኦ ያለው ተጫዋች እንደሆነ ከዚህ በኋላም እንግዲህ ትልቅ ቦታ ላይ መድረስ እንደሚችልም እንግዲህ ያስመለከተባቸው ጨዋታዎችም አሉ። የርገን ክሎፕ ናቸው እንግዲህ ለመጀመሪያ ጊዜ ይህንን ተጫዋች ወደ ዋናው ቲም ማሳደግ የቻሉት 2023/24 የውድድር ዘመን ላይ። በዛም እንግዲህ ጥሩ የሚባል እንቅስቃሴን ሲያደርግ ነበረ። እንደውም ወደ መጨረሻዎቹ አካባቢ ራሱ ኢብራሂማ ኮናቴ ተቀያሪ ወንበር ላይ እንዲቀመጥም ማስደረግም እችሎ ነበርና ያንን የተመለከተ ደግሞ ምናልባትም ጃራል ኳንዛ የረዥም ጊዜ የቨርጅል ቫን ዳይክ ተተኪ ሊሆን ይችላል የሚል ነገር እንግዲህ ሲነሳ ነበረ። ባለፈው ሲዘንም በአሰልጣኝ አርነ ስሎት ስር የመጀመሪያውን ጨዋታ ከኢፒስዊች ጋር በሚደረግበት ሰዓት በቋሚነት ነበረ የጀመረው። ነገር ግን የመጀመሪያው 45 ደቂቃ ከተጫወተ በኋላ በእረፍት ኢብራሂማ ኮናቴን ቀይረው አስገቡት። ከዛ በኋላ እንግዲህ አሰልጣኙ እምነት ሊጥሉበት አልቻሉም። እናም የተጫወተውን የጨዋታ ብዛት ራሱ ስንመለከተው 25 ጨዋታዎችን ብቻ ነው መጫወት የቻለው። ባደገበት ሲዝን ወደ ዋናው ቲም በገባበት ሲዝን እንኳን ያደረገውን ጨዋታ ስንመለከተው 2023/24 ላይ 33 ጨዋታዎችን ነበር ማድረግ የቻለው። በእነዚህ 33 ጨዋታዎች ደግሞ 3 ጎሎች ማስቆጠር ችሏል። ባለፈው ሲዝን ግን በአሰልጣኝ አርነ ስሎት ስር 25 ጨዋታዎችን ብቻ ነው ማድረግ የቻለው። በዘንድሮ ሲዝን ለባየር ሊቨርኩሰን 28 ጨዋታዎችን ማድረግ ይችላል። እስካሁን ድረስ 2 ግቦችን አስቆጥሯል። 7.1 ሬቲንግም የተሰጠው ተጫዋች ነው። በጣም እድገት እያሳየ ነው የሚገኘው። እንደዚሁም በቅርቡም ራሱ የጀርመን ቡንደስሊጋ የወሩ ምርጥ ተጫዋቾች እጩ ውስጥም መግባት የቻለ ተጫዋች ነውና ምን ያህል ጥሩ የሚባል እንቅስቃሴን እያደረገ እንደሆነ ምን ያህል እድገት እያሳየ እንደሆነ እንግዲህ በዚህም በደንብ መመልከት እንችላለን። ከዛ በተጨማሪም ገና ወጣት የሚባል ተጫዋች ነው። 22 ዓመቱ ላይ ነው የሚገኘውና ከዚህ በኋላ እንግዲህ ረዥም ጊዜ መጫወት የሚችል ተጫዋች ነውና 2027 ላይ ሊቨርፑሎች ይህንን ተጫዋች ወደ ሊቨርፑል መልሰው የረዥም ጊዜ የቨርጅል ቫን ዳይክ ተተኪ ለማድረግ አስቧል እያለን ይገኛል። እንደሚታወቀው እንግዲህ በዚህ ሰዓት የሊቨርፑል የተከላካይ መስመር በጣም ሳስቶ ነው እየተመለከት ነው የምንገኘው። ከዚህ በተጨማሪም በቀጣይ የክረምት የዝውውር መስኮት ተከላካይ መስመሩ ላይ አንዳንድ ለውጦች ይኖራሉ ተብሎ ነው የሚጠበቀው። ለምሳሌ አሁን ኢብራሂማ ኮናቴ በሊቨርፑል የመቆየት ያለመቆየት ነገሩ አልተረጋገጠም። ቨርጅል ቫን ዳይክም እስከ 2027 ድረስ የሚያቆዩ ኮንትራት ነው ያለው። በእርግጥ ሊቨርፑሎች ኮንትራቱን ሊያራዘሙለት ይችላሉ። እንደዛ ቢሆንም ግን ምን ያህል ጊዜ ከዚህ በኋላ መጫወት ይችላል የሚለው ነገር ራሱ ሁላችንም የምንጠይቀው ጉዳይ ነው። እንደዚሁም ደግሞ ጆ ጎሜዝም በክረምት የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀውና በዚህ ሰዓት ላይ ሆነን በእርግጠኝነት ለቀጣይ ዓመታት በሊቨርፑል ይቆያሉ ልንላቸው የምንችላቸው 2 ተጫዋቾች ብቻ ናቸው። ጆቫኒ ሊዮንና ጀረሚ ጃኬ ብቻ ናቸው። ከነዚህ ውጭ ግን ያሉት ተጫዋቾች ምናልባትም አንድ ዓመት አብረው ሊቀጥሉ ይችላሉ። ከዛ በኋላ ግን ይቀጥላሉ አይቀጥልም የሚለው ነገር አልተረጋገጠም። ከዛ በተጨማሪም ደግሞ ሊቨርፑሎች የሆም ግሮን ኮታ ራሱ ያስፈልጋቸዋል። የሀገር በቀል ተጫዋቾች አሁን ላይ ቁጥራቸው በጣም እያነሰ ነው የሚገኙና ይህንን ተጫዋች መመለስ ራሱ ያንን ኮታ እንዲያሟላም ያደርጋል። ከዛ በተጨማሪም ደግሞ በጣም ጎበዝ ተጫዋች ስለሆነ ሊቨርፑልን በትልቁ ይረዳል ተብሎ ነው የሚጠበቀውና ሊቨርፑሎች እንግዲህ ይህንን ተጫዋች ለመመለስ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። እናንተስ ይህ ተጫዋች ወደ ሊቨርፑል መመለስ አለበት ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ሳንድሮ ቶናሊን የተመለከተውን ዘገባ ይሆናል። ቲምቶክ ይዞት በወጣው ዘገባ መሰረት ሊቨርፑሎች የሳንድሮ ቶናሊን ተወካዮች አነጋግረዋል እያለን ይገኛል። እንደሚታወቀው እንግዲህ ሊቨርፑሎች የመሀል ሜዳውን ለማጠናከር 2023 ላይ በጣም ከፍተኛ የሚባል እንቅስቃሴ ማድረግ ችለው ነበር። በዛ ሰዓት እንግዲህ የሊቨርፑል ጊዜያዊ ስፖርቲንግ ዳይሬክተር ተደርጎ ተሽሞ የነበረው ሽማርከ እነ ዶሚኒክ ሶብዝ ላይ አሌክሲስ ማካሊስተር፣ ራያን ግራቨንበርግ እንደዚሁም ዋታሮ ኤንዶን ማስፈረም ችለው ነበረ። የመሀል ሜዳውም እንግዲህ እንደ አዲስ ነበረ የታደሰው። በዚህ የመሀል ሜዳም አማካኝነት በ2023/24 የውድድር ዘመን ላይ የኤኤፍኤል ካፕ ዋንጫ አሸናፊ መሆን ችሏል። እንደዚሁም ደግሞ ባለፈው ሲዝን የፕሪሚየር ሊግ ዋንጫ ማሳካት ችሏል። ነገር ግን በቀጣይ የክረምት የዝውውር መስኮት ግን ምናልባትም አዲስ ለውጦች ሊኖሩ ይችላሉ እየተባለ ይገኛል። እንደሚታወቀው ከርቲስ ጆንስ በጃንዋሪ ዝውውር መስኮትም ሊቨርፑልን ሊለቅ የሚችልበት እድል አለ ሲባል ነበር። የዚህን ተጫዋች ጉዳይ እንግዲህ በአንድ ፕሮግራም መመልከት ያለብን ይመስለኛል። ምክንያቱም በዚህ ሲዝን በጣም ጥሩ እንቅስቃሴ ካደረጉ የሊቨርፑል ተጫዋቾች መካከል አንደኛው ከርቲስ ጆንስ ነው። ነገር ግን ደግሞ በቅርብ ጊዜያቶች የመጮቻ እድል እየተሰጠው አይደለም የሚገኘው። እንደዚሁም ደግሞ ሊቨርፑልን ምን ያህል እንደሚወድ ሁላችንም እናውቃለን። እንደዛም ሆኖ ግን በጃንዋሪ ዝውውር መስኮት ሊቨርፑልን ለመልቀቅ ፈቃደኛ ነው የነበረውና ለምን ያሆነ የሚለውን ነገር እንግዲህ መመልከት መቻል አለብን። እንደዛም ቢሆንም ግን የከርቲስ ጆንስ የሊቨርፑል ቆይታ እስካሁን ድረስ አልተረጋገጠም። ከሱ በተጨማሪም አሌክሲስ ማካሊስተር ምናልባትም ሊቨርፑልን ሊለቅ የሚችልበት እድል አለ እየተባለ ይገኛል። በቅርቡ እንግዲህ የአሌክሲስ ማካሊስተር አባት በሰጡት አስተያየት በዚህ ሰዓት በሊቨርፑል በጣም ደስተኛ ነው።
አሁን ላይ ትኩረቱን በቀጣይ ጨዋታዎች ላይ ብቻ ነው። ነገር ግን ለቀጣይ የሚመጡ እድሎች ካሉ የሚመጡ ጥያቄዎች ካሉ ግን ሁላችንም በትኩረት የምንመለከተው ጉዳይ ይሆናል። ከዛ በኋላ እንግዲህ ውሳኔውን የሚያስተላልፈው ተጫዋቹ ነው የሚል አስተያየትን ሰጥቷል። እንደዚሁም እሱ ራሱ ከዚህ በቀደም በሰጠው አስተያየት ወደ ስፔን ላሊጋ ሄጄ መጫወት እፈልጋለሁ የሚል ነገርን ተናግሯልና ሪያል ማድሪዶችም እንግዲህ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ስለዚህ በቀጣይ የክረምቱ የዝውውር መስኮት ምናልባትም ይሄንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ የሚችሉበት እድል አለ። በተጨማሪም ዋታሮ ኤንዶም በሊቨርፑል ይቆያል ተብሎ አይጠበቅም። በክረምቱ የዝውውር መስኮት ሊቨርፑል ሊለቅ የሚችልበት እድል በጣም ከፍተኛ ነው፣ የተረጋገጠ ነው ማለት እንችላለን። ከዛ በተጨማሪም እንግዲህ የሰቡዝ ላይና የራያን ግራቨንበርክን የኮንትራት ሂደትም እየተመለከቱ ያሉ ክለቦች አሉ። ስለዚህ በቀጣይ የክረምቱ የዝውውር መስኮት እንግዲህ በመሀል ሜዳው ላይም የተለያዩ ለውጦችን ልንመለከት እንችላለን። ከዛ በተጨማሪም ሊቨርፑሎች 6 ቁጥር ቦታ ላይ መጫወት የሚችል ተጫዋችን ማስፈረም ይፈልጋሉ። ለዛም ሲባል እንግዲህ የክሪስታል ፓላስ ተጫዋች የሆነውን አዳም ዎርተንን በቅርበት እየተከታተሉት ነው የሚገኙት። ከዛ ውጭም ግን 6 ቁጥር ቦታ ላይ መጫወት የሚችል ተጫዋቾችን መመልከታቸው አይቀርም። በዚህ ሰዓትም እንግዲህ የኒውካስል ተጫዋች የሆነውን ሳንድሮ ቶናሊን እየተመለከቱት ይገኛሉ። ይበልጥ ደግሞ የእሱን ተወካዮች እንዲያነጋግሩ ያደረጋቸው በቅርቡ የእሱ ኤጀንት የሰጠው አስተያየት ነው። በሰጠውም አስተያየት አሁን ላይ ስለ ወደፊቱ ሁኔታችን ማሰብ ያለብን ጊዜ ላይ የደረስን ይመስለናል የሚል አስተያየትን ሰጥቷል። እና ይህንን አስተያየት በደንብ ከተመለከታችሁት የሚናገረው ነገር ቢኖር ምንድን ነው ተጫዋቹ በኒውካስል ቤት ከዚህ በኋላ ብዙ መቆየት እንደማይፈልግ ነው። ከዚህ በተጨማሪ እንግዲህ በጃንዋሪ ዝውውር መስኮት የተለያዩ ነገሮች ሲነገሩ ነበረ። እነዚህ ምንድን ናቸው? የሳንድሮ ቶናሊ ኤጀንት ሳንድሮ ቶናሊን ለአርሰናል እንዲያስፈርሙ አቅርበውለት ነበረ የሚሉ መረጃዎችን ስንመለከት ነበረ። ነገር ግን በስተመጨረሻ ሳይሳካ ቀርቷል። ኒውካስል ዩናይትዶችም በጃንዋሪ ዝውውር መስኮት በተለይ ደግሞ በመጨረሻው ቀን ላይ ይህንን ተጫዋች ማጣት አይፈልጉም። በዛ ምክንያትም እንግዲህ ተጫዋቹ ከኒውካስል ዩናይትድ ሳይለቅ ቀርቷል። ነገር ግን በክረምቱ የዝውውር መስኮት ኒውካስል ዩናይትድን የማይለቅበት ምንም አይነት ምክንያት የለም። በተለይ ደግሞ ሳንድሮ ቶናሊ እንግዲህ ለኒውካስል ዩናይትድ 2023 ላይ ነበረ ፊርማውን ማኖር የቻለው። ኮንትራቱም የሚያበቃው 2028 ላይ ነው። ኒውካስል ዩናይትዶች ይህንን ተጫዋች እስከዛ ኮንትራቱ እስከሚያበቃበት ጊዜ ድረስ ማቆየት ይፈልጋሉ። ነገር ግን ደግሞ ተጫዋቹ መልቀቅ እፈልጋለሁ የሚል ከሆነ ደግሞ በቀጣይ የክረምቱ የዝውውር መስኮት መሸጡ ለነሱ ከፋይናንሻል ፖይንት ኦፍ ቪው ከተመለከትን በጣም ትልቅ ጥቅም አለው። ምክንያቱም ሳንድሮ ቶናሊ እንግዲህ ወደ ኒውካስል ካመራ በኋላ በጣም ምርጥ ተጫዋች እንደሆነ እንግዲህ ለዓለም ማሳየት ይችላል። በፕሪሚየር ሊጉም ራሱን በደንብ ማሳየት ይችላልና በጣም ትልቅ ገንዘብ ሊያስገኝላቸው ይችላል ተብሎ ነው የሚጠበቀው። ስለዚህ ኮንትራቱ 1 ዓመት ሲቀረው ብቻ ከመሸጥ ይልቅ አሁን ላይ መሸጥ ከፍተኛ የገንዘብ ጥቅም ያገኙበታል። በዛ ምክንያትም ተጫዋቹን ሊሸጡ የሚችሉበት እድል አለ እየተባለ ይገኛል። በዚህም ምክንያትም ነው ሊቨርፑሎች የእሱን ተወካዮች በቅርበት ሄደው ማነጋገር የቻሉት ስላለበት ሁኔታ፣ እንደዚሁም ደግሞ ለቀጣይም ስላሰበው ነገር ስለሚፈልገው ነገር ዝርዝር ጉዳዮችን ለማወቅ ነው የእሱን ተወካዮች በቅርበት ሄደው ማነጋገር የቻሉት። ቲምቶክ አያይዞ እንደዘገበው ከሆነ ግን ሊቨርፑሎች ብቻ አይደሉም የእሱን ተወካዮች ሄደው ያነጋገሩት። አርሰናልና ማንቸስተር ሲቲዎችም የእሱን ተወካዮች ሄደው አነጋግረዋል እየተባለ ይገኛልና ተጫዋቹ ከኒውካስል ዩናይትድ የሚለቅ ከሆነ እንግዲህ ሊቨርፑሎች ከነዚህ ሁለት ክለቦች ጋር ከፍተኛ ፉክክር የሚገጥማቸው ይሆናል። በእርግጥ በዘገባው አያይዞ እንደተነገረው ከሆነ ሳንድሮ ቶናሊ በእንግሊዝ ፕሪሚየር ሊግ ከመቆየት ይልቅ ቀዳሚ ምርጫው ወደ ሴሪኤ መመለስ ነው እያለን ይገኛል። በተለይ ደግሞ ጁቬንቱስ እና ኢንተር ሚላኖች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ነገር ግን ደግሞ ኒውካስል ዩናይትዶች የሚጠይቁትን ገንዘብ ለመክፈል ደግሞ አቅሙ ይኖራቸዋል ተብሎ አይጠበቅም። ምክንያቱም ኒውካስል ዩናይትዶች ይህንን ተጫዋች ለመሸጥ በጣም ቀላል ገንዘብ ይጠይቃሉ ተብሎ አይጠበቅም። ምናልባትም እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብም ሊጠይቁ የሚችሉበት እድል አለ። ይህን ያህል ገንዘብ ደግሞ ጁቬንቱስ እና ኢንተር ሚላኖች ይከፍላሉ ተብሎ አይጠበቅም። ስለዚህ ያለው አማራጭ በዛው በእንግሊዝ ፕሪሚየር ሊግ ወዳሉ ክለቦች መዘዋወር ነው የሚሆነው እና ይህ ተጫዋች አቬለብል የሚሆን ከሆነ ምናልባትም ሊቨርፑሎች እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። ዘገባውም ግን አያይዞ እንደተናገረው ከሆነ ኒውካስል ዩናይትዶች ሳንድሮ ቶናሊን የሚያጡት ከሆነ ከርቲስ ጆንሰንና ታይለር ሞርተንን እንደ አማራጭ እየተመለከቷቸው ይገኛሉ እያለ ነውና ምናልባትም ሊቨርፑሎች ይህንን ተጫዋች የሚያስፈርሙ ከሆነ ከርቲስ ጆንሰን ሊያጡ የሚችሉበት እድል አለ እየተባለ ይገኛል። ሳንድሮ ቶናሊ ከኤሲ ሚላን 2023 ላይ ወደ ኒውካስል ዩናይትድ ካቀና ጊዜ ጀምሮ እንግዲህ ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። በእርግጥ የመጀመሪያው አመቱ ላይ በውርድድ ምክንያት ብዙ ጨዋታዎችን አልተጫወቱም። 2023/24 የውድድር ዘመን ላይ 12 ጨዋታዎችን ብቻ ነበረ ማድረግ የቻለው። ከዛ በኋላ ግን 2024/25 የውድድር ዘመን ላይ 45 ጨዋታዎችን አድርጎ 6 ግብና 3 አሲስት ማስመዝገብ ችሏል። 7.2 ሬቲንግም ተሰጥቶታል። እንደዚሁም በዚህ ሲዝን እስካሁን ድረስ 37 ጨዋታዎችን ማድረግ ሲችል 4 አሲስቶችን ማስመዝገብ ችሏል። 7.1 ሬቲንግም ተሰጥቶታልና
ጥሩ የሚባል ተጫዋች ነው። በተለይ ወደ ኒውካስል ካቀና በኋላ ራሱ በጣም አስደናቂ ተጫዋች እንደሆነ በፕሪሚየር ሊጉ መጫወት እንደሚችልም እንግዲህ በደንብ ማሳየት ችሏል። በዋነኝነት እንግዲህ የተጫዋች በሴንትራል ሚድፊልደርነት ነው የሚጫወተው። ከዛ በተጨማሪም ግን በዲፌንሲቭ ሚድፊልደርነትም መጫወት ይችላል። በተከላካይ አማካኝነትም መጫወት የሚችል ተጫዋች ነው። እንዲሁም በዛ ቦታ ላይ ሲጫወት ኒውካስል ዩናይትዶች ራሱ የተሻለ እንቅስቃሴ ሲያደርጉ መመልከት ይችላልና ሊቨርፑሎች ይህንን ተጫዋች መፈለጋቸው አያስገርምም። እድሜውም በጣም ጥሩ የሚባል እድሜ ላይ ነው የሚገኘው። ወደ ፕራይሙ እየገባ ያለ ተጫዋች ነውና የሊቨርፑልን ችግር ሊቀርፍ ይችላል። ነገር ግን በሶስት ምክንያቶች ይህ ዝውውር ላይሳካ ይችላል። በመጀመሪያ ደረጃ ወደ ሴሪኤ ሄዶ መጫወት ነው የሚፈልገው። ከዛ በተጨማሪም ደግሞ አርሰናልና ማንቸስተር ሲቲዎችም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። እንደዚሁም ኒውካስል ዩናይትዶችም ለዚህ ተጫዋች በጣም ከፍተኛ ደሞዝ መጠየቃቸው አይቀርም። ከዛ በተጨማሪም ሊቨርፑሎች ደግሞ የሆንግሩን ኮታም ችግር አለባቸው። በእነዚህ ምክንያቶች ላይሳካ ይችላል። ከዛ በተጨማሪም ደግሞ ተጫዋቹ የሚጫወተው በዋነኝነት በሴንትራል ሚድፊልደርነት ነው፣ የመሀል አማካኝነት ላይ ነው የሚጫወተው። በእርግጥ በተከላካይ አማካኝነት ቦታ ላይ መጫወት ይችላል። ነገር ግን ደግሞ ተፈጥሯዊ የተከላካይ አማካኝ ተጫዋች ነው ብዬ አላስብም። ሊቨርፑል በዚህ ሰዓት የሚያስፈልገው ደግሞ ተፈጥሯዊ የሚባል የተከላካይ አማካኝ ተጫዋች ነው። ቢያንስ በቡድን ውስጥ አንድ ተፈጥሯዊ ተጫዋች የግድ ያስፈልጋልና ለዛ ሲባል እንግዲህ ምናልባትም ይህንን ተጫዋች ሊያስፈርሙ የሚችልበት እድል አለ። ከዛ በተጨማሪም ባለፈው የክረምት የዝውውር መስኮት ሊቨርፑልና ኒውካስል ዩናይትድ በአሌክሳንደር ኢሳቅ ምክንያት በዚህ ሰዓት ላይ ጥሩ የሚባል ግንኙነት ላይ ናቸው ተብሎ አይገመትምና በዛ ምክንያት ምናልባትም ይህንን ተጫዋች ሊያስፈርሙት ይችላሉ ብዬ አስባለሁ። ኒውካስል ዩናይትዶችም ተጫዋቹን ወደ ሊቨርፑል ከመሸጥ ይልቅ ወደ ሌላ ክለብ ለመሸጥ ፈቃደኛ ሊሆኑ ይችላሉ ብዬ አስባለሁና በእነዚህ ምክንያቶች ይሄ ተጫዋች ይመጣል ብዬ አላስብም። እናም ሊቨርፑሎች ትኩረታቸውን እዚህ ተጫዋች ላይ ከማድረግ ይልቅ ሌሎች ተጫዋቾችን ለማምጣት እንቅስቃሴ ቢያደርጉ ጥሩ ነው ብዬ አስባለሁ። እናንተስ በዚህ ተጫዋች ዙሪያ ያላችሁ ሀሳብ ምንድን ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።